እንደምሰነበታችሁ የተከበራችሁ ተመልካቾች፣ ሳምንታዊው ነገረ ነዋይ እነሆ ተጀምሯል። በየሳምንቱ በስፒድ ኢትዮጵያ እየተዘጋጀ በኢቢኤስ ማዕድ ላይ ወደ እናንተ ይቀርባል። በተለይም የገንዘብና የፋይናንስ ንቃተ ህሊናን በማሳደግ ረገድ ፕሮግራሙ ትልቅ ዓላማ ይዞ እየሰራ ይገኛል። ለዛሬ ያዝንላችሁ ፕሮግራማችንም ስለ ገንዘብ ያለን እውቀትና አረዳድ የሚወስኑ በርካታ ጉዳዮች አሉ። የእምነት አስተምህሮቶች፣ ታሪኮች፣ እንደዚሁም የምናድግበት ማህበረሰብና የራሳችንም አተያይ ብዙ መልካም ያልሆኑም ተጽዕኖዎች አሏቸው። ይህንን የሚመለከት ሰፋ ያለ ጉዳይ በዛሬው ፕሮግራማችን ወደ እናንተ እናደርሳለን። ተከታተሉን። ስለ ገንዘብ ከሚነገሩ አባባሎች መካከል ማህበራዊ ጉዳዮችም ትልቅ ፋይዳ አላቸው። በማህበራዊ ኩነቶች ተነስተው የሚነገሩ በርካታ ገንዘብ ነክ አባባሎች አሉ። ዛሬ ያነጋገርናቸውም ይህንን ያጫውቱናል። ለመሆኑ እርስዎ ስለ ገንዘብ ከሚነገሩ አባባሎች መካከል የትኞቹን ያውቃሉ? ገንዘብ በአንድ ምን በ40 ዓመት ማለት ደግሞ ሁሉን ነገር ታስቢያለሽ። እንደዚህ ባረግ እንደዚህ ይጠቅመኛል ብለሽ ታስቀምጫለሽ። ነገሮችን ደርሰሽ ለመናገርም የእውነት ታገናዝቢያለሽ። እንደዚህ ከፋ እንደዚህ ባረግ እንደዚህ ጥሩ አይደለም ብለሽ ታስቢያለሽ። ገንዘብን ደግሞ ትቆጥቢያለሽ ማለት ነው። ቃል እንደዚህ ይጠቅመኛል ባስቀምጥ ካም በኋላ እድሜም እየገፋ ሲሄድ ጉልበቴ ሲደክም ምናምን እያልሽ ከምትበያትም እየቀነሽ ከምታጠፊያትም እየቀነሽ ታስቀምጫለሽ ማለት ነው። ሰው እድሜው ከፍ እያለ ሲሄድ ነው ልብ እየገዛ የሚሄደው። ገንዘብ ቶሎ ይገኛል። በ20 ዓመትም እንሰራለን ምናምን ግን ይጣፋል። ከፍ ያለን ስንሄድ ግን ልብ እየገዛን እያወቅን እንሄዳለን ለማለት ይመስለኛል። በእርግጠኛ በ20 ዓመታችን ውስጥ ያለው ብር በዛን ጊዜ ይገኛል። ለምን በጉልበታችን ወጣ ስለሆነ በዛን ጊዜ ብር የምናገኘው ነገር ቁም ነገር ላይ አናውለው። ልብ አይኖርም። ለምን የጫዋታ ለመዝናናት ብዙ ነገሮች እናስባለን በ20 ዓመታችን ውስጥ ማለት ነው። በ40 ዓመት ያው ደግሞ ልባችን የምንገዛበት ምክንያት በ40 ዓመት ሆኖ ያጠፋነው በ20 ዓመት የነበረው በ40 ዓመት ትዝ የሚለን ነገር አለ። ለምን ልብ ስንገዛ በዛን ጊዜ ይሄን ያጠፋሁት ብር ይሄን ይሆን ይጠቅመኝ ነበር፣ እንደዛ አይነት ነገር ይሆነኝ ነበር፣ ወይም አንድ ነገር ወይ ቤት ገዛ እችላለሁ ወይ መኪና ልገዛ እችል ነበር እስካሁን ያጠፋሁት ብር በሚል ነገር ማለት ነው። ይሄ ተረቱ የመጣበት ምክንያት ይሄ ነው ይመስለኛል የተረዳሁት ማለት ነው። ገንዘብ እናገኘው በወጣትነታችን እድሜ ነው። የገንዘብ ጥቅም ደግሞ የሚገባል ኦልሞስት 40 ዓመት ከገባ ወይም ጉልምስናችን ከደረሰ በኋላ ነው እንደሚመስለኝ ከሆነ ማለት ነው። ያ ነው ትልቁ ነገር። ገንዘብ ካገኘን በኋላ ገንዘቡ ጠፍቶ አግኝተነው ከጠፋን በኋላ ልባችን ይገኛል ማለት ነው። ልብ ማለት ደግሞ ማለት ነው ጀስት ልብ ፊዚካሊ ያለው ነገር ሳይሆን ስለ ገንዘብ ያለን አመለካከት እየተቀየረ ይመጣል ማለት ነው። ገንዘብ በ40 ዓመት ልብ በ20 ዓመት ሲባል ያው በገንዘብ የሚገኘው በወጣትነት ስራ መስራት በምንችልበት እድሜ መስራት እንችላለን፣ ሰርተንም ማግኘት እንችላለን። ግን ማስተዋል የምንችለው ሁሉን ነገር በእኛ ዙሪያ ያለውን ነገር መቃኘት የምንችለውና ማየት የምንችለው ግን በ40 ዓመት ነው ተብሎ ስለሚታሰብ ማለት ነው። ገንዘብ የሚገኘው በ20 ዓመት ልብ የሚገኘው በ40 ዓመት ይባላል። ይሄ በጥሬ ቃሉ የተተረጎመ እንደሆነ ሰው የሚያገኘው ገንዘብ በልጅነቱ በጉብዝና ወቅት ነው። በጉብዝና ወቅት ያገኘውን ገንዘብ ግን ያጠፋዋል። 40 ዓመት ደግሞ የሚባለው ጎልማሳ እድሜ ነው። ሽማግሌም አይደለም ወጣትም አይደለም። በዛ እድሜ ላይ ግን የማሰብ ብዙ ነገርን ያስተውላል። እድሜ ትምህርት ነው ከሚለው አንኳያ ያስተምራል። ይሄንን ለማለት ነው። በተለያዩ ርዕሰ ጉዳዮች ዙሪያ በርካታ ማህበራዊ አባባሎች አሉ። በተለይ ደግሞ ስለ ገንዘብ የተባሉ ብዙ አባባሎች አሉ። ለምሳሌ ያክል እኔ ከማውቃቸው አንድ ብነግራችሁ አፍ ያለው ያግባሽ ወይስ ብር ያለው የሚል አባባል አውቃለሁ። አብዛኞቻችን ምን ያክል ስለ ገንዘብ የተባሉ አባባሎች እናውቃለን ስንል አንዳንድ ቦታዎች ዘወር ብለን ጠይቀናል። አብራችሁን ቆዩ። እኔ ምንም አላውቅም ከዚህ በላይ። ገንዘብ ካለ በሰማይ ቤት አለ፣ ሌላ አላውቅም። ገንዘብ ካለ በሰማይ መንገድ አለ። ገንዘብ የቆጠበ ሰው ጤናማ ኑሮ ይኖራል፣ ጤናማ ህይወት ይኖራል የሚለው ነገር አስታውሳለሁ። ብሩ ለሚያከብሩት ያከብረዋል የሚባል ነገር አባባል አለ። ለማያከብሩት ደግሞ አያከብሩም ይባላል። አፍ ያለው ያግባሽ ብር ያለው ያግባሽ የሚለው ደግሞ ብዙን ጊዜ ይሄን ተረቶች የሚሰሩት ያሉ በሴቶች ላይ ነው። ሴቶች ብዙን ጊዜ አሁን አንዳንድ ሴቶች አፍ ያለው
የሚያቀልጥልባቸው ይፈልጋሉ ብዙን ጊዜ እና አፍ ያለው እንዲያቀልጣችሁ ስለሚፈልጉ ብዙን ጊዜ እና በዛ ያምናሉ ማለት ያለው ነገር የሌለው ነገር ማለት አለኝ እንደዚህ ነኝ ምናምን በቃ አይደል ብዙ ነገሮች የሚያደርግ ነገር የሚመስል ለመሳብ ያህል ማለት ነው አድርጎ ይቀርባል። ይሄ አፍ ያለው የሆነ ሰው ማለት ነው። አፍ የሌለው ደግሞ ብር ያለው በብር ነው ጨዋታው የሚጫወታ። ገንዘብ ካለ በሰማይ መንገድ አለ። ገንዘብ የኃጢአት ስር ነው ይባላል። ገንዘብ ካለ ሁሉም ዘመዳችን ይሆናል ይባላል። ገንዘብ የኃጢአት ስር ነው ይላል። ገንዘብ ነው። ገንዘብ ካለ በሰማይ ቤት መንገድ አለ። ቀደም ብለን እንዳነሳ ነው እንግዲህ የገንዘብ አረዳዳችንና ስለ ገንዘብ ያለንን ዕውቀትና አመለካከት ከሚወስኑ ነገሮች መካከል የሃይማኖት አስተምህሮቶች አንዱ ነው ብለናል። የሃይማኖቶች አስተምህሮ ስለ ገንዘብ የተለያየ አቋም ይዘው እናገኛለን፣ እንመለከታለን። በየዕለት ተዕለት ህይወታችን ውስጥም የምናስተውላቸው አባባሎችና አቋሞች እንዳሉ እናስታውሳለን። ከዚህ ባለፈ ግን ታሪካችን ስለ ገንዘብ ያለን አረዳድ ከፍተኛ እንዲሆንም ዝቅተኛ እንዲሆንም ሊያደርገው እንደሚችል እንገነዘባለን። የምንወጣበት ወይም ደግሞ የምናድግበት ቤተሰብ በራሱ ስለ ገንዘብ ያለን አረዳድ ገንዘብ በኃይል እንድንሰራ ወይም ደግሞ ስለ ገንዘብ ብዙ እንዳንጨነቅም ሊያደርገን ይችላል። ይሄ ብቻ አይደለም። የምንወጣበት አካባቢና ማህበረሰብም በዚህ የራሱ የሆነ ተጽዕኖ እንዳለው እንረዳለን። ከዚህ ሲሻገርም ደግሞ የትምህርት ስርዓቶቻችን የምንከተላቸው የስነ መንግስት አስተዳደርና በገንዘብ ላይ ያላቸው አቋምን የተመለከቱ ጉዳዮች በራሱ ስለ ገንዘብ ያለን ዕውቀት ብቻ አይደለም አረዳድ ብቻ አይደለም ባህሪ ሆኖ እንዲያድግና በኃይል ገንዘብ ለማግኘት እንድንሰራ ወይም ደግሞ ለዘብተኛ እንድንሆን በማድረግ ሂደት ውስጥ ትልቅ ጫና እንዳላቸው እንረዳለን። ለማንኛውም ተከታዩ ፕሮግራማችን በዚህ ዙሪያ የሚያጠነጥን ነው የሚሆነው። ሰለሞን ሙጬ ፕሮግራሙን እየመራሁ አብሬያችሁ ቆያለሁ። አብረን እንከታተል። የሰው ልጅ ሲኖር የሚከተላቸው የህይወት መርሆችና ልማዶች በልዩ ልዩ ተጽዕኖዎች ስር በማለፍ የሚቀረጽ ነው። የምንይዛቸው አስተሳሰቦችና ለሁኔታዎች ያለን ምልከታ አሉታዊም ሆነ አዎንታዊ ከቤተሰብ እስከ ስርዓተ መንግስት የሚደረጉ ተጽዕኖዎች ውጤት ነው። ማንም ሰው ውስጡ ቢላት መጀመሪያ የሚገኘው ቤተሰቡ ነው። የቤተሰቡ ተጽዕኖ አለበት። ከቤተሰቡ ደግሞ ከፍ ብሎ የማህበረሰብ ቫልዩ ባህል ይወጣል፣ አስተሳሰብ ይወጣል። እያደግን በሄድን ቁጥር ደግሞ የትምህርት ስርዓታችን ራሱ በእኛ ውስጥ የሚከተው ማንነት አለ፣ የትምህርት ስርዓታችን አለ። ከፍ እያለ ሲሄድ የማህበረሰብ አንቶዎች የምንላቸው አሉ፣ ሮል ሞዴል የምንላቸው እነሱም በእኛ ላይ ተጽዕኖ ይፈጥራሉ። የሚዲያ ሰዎች ሊሆኑ ይችላሉ፣ የኪነ ጥበብ ሰዎች ሊሆኑ ይችላሉ፣ ፖለቲሽያንስ ሊሆኑ ይችላሉ፣ ወይም ታላላቅ የዓለም ምሁራን ሊሆኑ ይችላሉ፣ ተመራማሪዎች። እኛነታችን ውስጥ የሚያሰርጹት አንድ ማንነት አለ። ከፍ እያልን ስንሄድ ደግሞ ዓለም አቀፍ ሁኔታውን በእኛ ውስጥ ማንነታችን ይሰራል። ስለዚህ ማንነታችን ቢላጥ የነዚህ አሁን ያልኳቸው ንብርብሮች ውጤት እሴት ነው የሚገኘው። ስለ ስራ፣ ስለ ሀብት፣ ስለ ገንዘብና መሰል ጉዳዮች የሚኖረን አስተሳሰብና ተግባራዊ መገለጫም እንዲሁ ከቤተሰብ እስከ ስርዓተ መንግስት በሚያሳድሩት አዎንታዊም ሆነ አሉታዊ ተጽዕኖ የሚቃኝ ነው። ቤተሰብ፣ ጎረቤት፣ ጓደኛ፣ ትምህርት ተቋማት፣ ስርዓተ መንግስቱም ብሎም ህብረተሰቡ በአጠቃላይ የያዛቸውን እምነቶችና አስተሳሰቦች ለሌላው ያስተጋባል። ከፍ አድርገን ስናየው ደግሞ እንደ ነገድም ሊሆን ይችላል፣ እንደ ብሔር ሊሆን ይችላል። ልክ በዛ ደግሞ የሚገለጥባቸው የሚረከባቸው የሱ የሚሆኑ ገንዘቦች አሉ። አጠቃላይ ዓለምን የሚረዳበት የእርስ በርስ ግንኙነትን የሚረዳበት የሚያከብርበት የሚቀበለው መልሶ ደግሞ ለልጆቹ የሚያስረክበው የራሱ መንገድ አለ። እንግዲህ ይሄ ቅድም እንዳልኩት በሁለት መንገድ ነው። አንደኛ በመኖር የሚገኙ ነገሮች አሉ። ማንም ሳያስተምረን ሰው ከሰው ጋር ባለው ግንኙነት የሚመጡ የምንረዳቸው ነው። ሁለተኛው ነገር ደግሞ ስርዓት ተቀርጾላቸው ህግና ደንብ ወጥቶላቸው በትክክል ቢጠፋ ቅጣት የሚያስከትሉ ሊጠብቃቸው የሚገባ ጠብቆ ደግሞ አቆይቶ ራሱ ደግሞ የሚያስተላልፋቸው ተቋማዊ የሆኑ የትምህርት ስርዓቶች አሉ። በእነሱ ማንነትን ይማራል፣ በእነሱ ማንነትን ይገነዘባል። ስለዚህ ትምህርት የምንለው አጠቃላይ በሁለት መንገዱ ለተከታዩ ትውልድ የሚተላለፍ ጉዳይ ነው። በአባባሎቻችን፣ በስነ ጽሁፋችን፣ በሙዚቃችን ስለ ገንዘብና ሀብት የምናስተላልፋቸው መልእክቶች እንደ ህዝብ ያለንን የገንዘብና ሀብት አረዳድ የሚያመላክቱ ናቸው። ራሱ እኮ እኛ እኮ ስማችንም እኮ
ገንዘቧ ገንዘብሽ፣ ገንዘቤ ወርቅነህ ወርቅነሽ፣ ወርቅ አንጥፉ፣ ብርነህ ብሯ ብሩ። ይሄ እኮ ከገንዘብ ጋር የተያያዘ እኮ ነው። ስም ስናወጣ ብዙ ከገንዘብ ጋር የተያያዙ ስሞች አሉ። ማለት ከገንዘብ ጋር እውቅና አለን ማለት ነው ኢትዮጵያውያን። እና ብር አንጥፉ ስትል ያው ብር ካላመጣህ ልጅህን አልሰጥህም ለማለት ነው። ወይም ደግሞ እሷ ቆንጆ ናት፣ ጥሩ ናት፣ ባለሙያ ናት፣ ስለዚህ በቀላሉ አትሰጥም ላለው ነው እንጂ ነው። አንዳንድ የኢትዮጵያ ውስጥ ብቻ ለማለት ይከብደኛል፣ በሌሎቹም ዓለም ስላለ። ለምሳሌ ስሚዝ የሚል የፈረንጅ ስም ብታገኝ ቤተሰቦቹ የወርቅ ሰሪዎች ወይም የብር አንጥረኞች የነበሩ ሰዎች ናቸው። ውድ የምትየው አይነት ሰው አለ፣ ውድ የሚባል እሱ ደግሞ ከዚህ ከጣውላ ጋር ከእንጨት ስራ ጋር ዝርያቸው የተያያዘ ነው። በእኛም ሀገር እንደዛው ነው። ስም ዝም ብሎ እኮ አይወጣም። ሚሊዮን ብር አይቶ የማያውቅ ሰው እኮ በልጁ ያገኘዋል። ምን ችግር አለ? ሚሊዮን የሚባል ልጅ ሲኖር ደስ ይላል። በቃ ባትቆጥሬውም ባይኖርም ሚሊዮን ለራሱ ልጁ ካለ ሲገባ ሚሊዮን፣ ሲወጣ ሚሊዮን፣ ሲቀመጥ ሚሊዮን፣ ስታሹ ሚሊዮን። ስለዚህ የሚሰጠው ነገር አለ፣ ለሰው ደስ የሚለው ነገር አለ። ግን ከዚህ ሁሉ በላይ ደግሞ ከምንለው ቁሳዊ ገንዘብ በላይ ግን ሰዎች ወላጆች ልጆቻቸውን በስም ሲሰይሙ ትልቁ የሚባለውን ይሄ ማቴሪያል ከልቸር የምንለውን ገንዘቡን ሳይሆን ልጆቹ መወለዳቸው፣ ልጆቹ መምጣታቸው ራሳቸው ያ የገንዘብ ያክል ነው። ገንዘብ ስንል ይሄ ፍራንኩን ብቻ አይደለም። የገንዘብ አስተሳሰብ ፍራንኩን ብቻ አይደለም፣ ከዛ የላቀ ነው፣ ከዛ ከፍ ያለ ነው። ለምሳሌ ደግነትን ገንዘብ አድርግ ይባላል። ይሄ የምንቆጥረውን ብር አይደለም የሚያመለክተው። ፍቅርን ገንዘብ አድርግ ይላል። ይሄ አሁንም የምንቆጥረውን ገንዘብ አይደለም። ስለዚህ አንዳንዴ ደግሞ ልጆቻቸውን በዛ ስም ሲጠሩ ከምንም በላይ ከሚታየው ቁሳዊ ሀብት በላይ ከሚቆጠረው ገንዘብ በላይ ነህ ከምንም በላይ የሚለውንም ማህተም ለማስረገጥ ነው ገንዘቤ ሲባል። እንደ ህብረተሰብ በተለያዩ አካባቢዎች በተለያዩ ብሔረሰቦች የተለያየ ምልከታ እንዳለ መረዳት ይቻላል። በአንድ በኩል ገንዘብን በአግባቡ መያዝ እንደሚያስፈልግ፣ መቆጠብ እንደሚገባ፣ ማባከንን የሚያበረታቱ፣ ሀብታምነትን የሚያወድሱ ማህበራዊ አረዳዶች አሉን። እንደ ማህበረሰብ በባህላችን፣ እምነታችን፣ በተረቶቻችን፣ በአባባሎቻችን ሁሉ ከገንዘብ አያያዝና አስተዳደር መሰረታዊ እውቀት አስፈላጊነት የሚሉን ብዙ ነው። ገንዘብን መያዝ የማስተዳደርና የማወቅ ብልሃት ገና ከልጅነት ልናውቀው የሚገባ እንደሆነ የሚመክሩ አዎንታዊ ተረቶችም አባባሎችም ዘፈኖችም አሉን። ገንዘብና ዘመድ በደህና ጊዜ ካላስቀመጡት አይገኝም እኮ ነው የሚለው የሀገራችን ሰው። ገንዘብ ማስቀመጥ አለብህ ማለት ነው። ልጅን በጡት እህልን በጥቅምት ይልሃል። ይሄም ልጅን በጡት በደንብ ካላሳደግከው ዋጋ የለውም። ጡት አሁን ጡት ጥሩ ነው እያሉ አይደለም ያስተምሩን በመገናኛ ብዙኃን። የድሮ አባቶች ግን ይህን ድሮ በምሳሌም ጠቅሶታል። በጡት ካላደገ አይጠነክርም ነው። እህልን ደግሞ በጥቅምት ባገኘህበት ጊዜ ካላጠራቀምከው ልክ ማርም ይላል። ማርን በጥቅምት እህልን በጥቅምት ካልቆጠቡት ይላሉ። በሚገኝበት ሰዓት እንትን ማጠራቀም አለበት። ገንዘቡን የዘራ እንባውን የዘራ ይባላል። አሁን ለአንዳንድ አባካኝ ሰው በቃ ለሱ ልክ ዛሬ የሚመነዘረው ብር የሚታየው ብር በዛ ልክ ራሱን እንዲታሰብ የሚፈልግ ሰው ይኖራል። ስለዚህ ገንዘቡን ይዘራል። በኋላ ደግሞ ትንሽ ቆይቶ ያ ገንዘብ ያልቅና እንባ ነው የሚዘራው። አይደለም እንዴ? ልብ በ40 ዓመት ይገኛል ገንዘብ የሚባለው ለዛ ነው። በወጣትነት ገንዘብ ይመጣና ሰው በዛ በወጣትነት ገንዘቡን በጣም ያባክናል። ልብ የምትባለው ነገር፣ መቆጠብ የምትባለው ነገር፣ ለነገ የምትባለው ነገር ከራስ አልፎ ለቤተሰብ፣ ከቤተሰብ አልፎ ለማህበረሰብ፣ ከማህበረሰብ አልፎ ለሀገር የምትለው አስተሳሰብ የምትመጣው በኋላ ነው። ግን ያ የብርታት ዘመን አልፎ ነው። ገንዘብ ያልያዘ መንገደኛ አይፈራም ቀማኛ ይባላል። ገንዘብ የጠፋበት ብዙ ኃጢአት አለበት ይላል። ለምሳሌ ትልቅ ትርጉም አለው። አንድ ሰው ገንዘብ ቢጠፋበት እከሌ ሆን የወሰደው እከሊት ይሆን እንደዛ እያለ ኃጢአት ውስጥ ይገባል ለማለት ነው። ገንዘብ የልብ ስር ነው ይባላል። እውነት ነው። ገንዘብ የልብ ስር ነው። ገንዘብ ካለ በሰማይ መንገድ አለ ይባላል። ገንዘብ ከኛ ዘመድ ከደጅ
ገንዘብ ከእጄ ዘመድ ከደጄ ገንዘብ ከእጅ ከወጣ ያመጣል ጣጣ ገንዘብ ገንዘብ ከወጣሽ ከእጄ ታጣይኛለሽ ከወዳጄ በጣም በርካታ ጉዳዮች አሉ። በአብዛኛው የተለያየ ትርጉም ቢኖረውም በአብዛኛው ግን ገንዘብ አስፈላጊ ነው የሚል ነው። ስነ ጽሁፋችንም ብትወስድ ገንዘብ ያለው ይስራ ያሰራበት ይላል ጥላሁን አይደለም። በአብዛኛው የገንዘብን ከፍታ ነው የሚያሳየው። በማህበረሰባችን ውስጥ በእኛ ማህበር ውስጥ የገንዘብን ከፍታ ነው የሚያሳየው። እንግዲህ መኒ ኢዝ ኤ ጉድ ሰርቫንት በት ኤ ባድ ማስተር ይባላል። ገንዘብ በጣም ጥሩ ሰራተኛ ነው፣ ግን ደግሞ መጥፎ ጌታ ነው የሚባለው። ስለዚህ እንድንኖር የሚያደርገን ቅደም ተከተል የሚያወጣልን ማህበረሰባዊ እርከብ የሚያወጣልን እኮ ገንዘብ በሚያመጣው ጉዳይ ነው፣ ቁሱ በሚያመጣው ጉዳይ ነው። ስለዚህ ብሬንሽ የኔ ውድ ብሬንሽ ካለ አንድ ሰው በቃ ውዱ እንደ ብር ናት፣ በብር ሊገልጻት ይችላል። እና አሁንም እንዳልኩት ልጆቹን ከመሰየም ባስታቀር ዘፍኖ ይገልጸዋል። በዘፈን ይገለጻል። ምሳሌ ማሬ የሚሉ በተለይ በ2009 ላይ ብዙ የማር ዘፈኖች በስተዋል። የምናከብራቸው ትልልቅ ድምፃውያን ጭምር ማሬ የሚል ዘፈን ዘፍነዋል። አሁን ማር ያው ስለሚጣፍጥ ከሚበሉ ነገሮች የሚሰጠውም ጥቅም የሚገኝበትን መንገድ ከፍ ያለ ነው። ስለዚህ ያችን ልጅ የማግኘትን ሐሳብ ያችን ልጅ የሚገልጹበትን ነገር ወደ ማር አመጡት። ገንዘቤ ብለው ደግሞ የዘፈኑ ሰዎች አሉ። ምክንያቱም ያው ማርን ገንዘብ ሊገዛ ስለሚችል ገንዘቤ ደግሞ በጣም የተሻለ ነው ብለው ያሰቡ ሰዎች ዘፍነውለታል። አሁን ገንዘብ አሁን ጋሽ ጥላሁን ዘፍኗል። ለምሳሌ ገንዘብ ብዙ ነገር እንደሚያደርግ የሚገልጽ ገንዘብ ያለውጣ ይስራ ያፈራበት አገር እንድታኔ ሁሉም እንዲያልፍለን ሆይ ከገንዘብ አረዳድ ግንዛቤ ጋር በተያያዘ አስተዳደራዊና መንግስታዊ ሚናን የሚጠቁሙ ሁኔታዎችም አሉ። ገንዘብና ሀብትን በተመለከተ ያሉን አባባሎችም ይሁን የገንዘብ አረዳድና አተያያችን እንደ ሀገር ስንከተላቸው የኖሩ የፖለቲካ ስርዓቶች መገለጫም ሆኖ ይታያል። በተለይ የተለያዩ ነገስታትና የገባር ስርዓቶች በነበሩበት ወቅት የነበረው አስተዳደራዊ ሁኔታ ሰዎች ያላቸውን ሀብትና ገንዘብ ያጠቃቀም የሚወስን አኳኋን ነበረው። ሹመት እኮ በስራ ነው። ለምሳሌ ቅድም ከከብት ጋር የተያዘ ነገር ጉራጌዎች አበጋዝ የሚባል ድሮ ሹመት ነበራቸው። አበጋዝ ለመሾም ከሺህ በላይ ከብት መኖር አለበት። ያ ደግሞ ከብት ራስህ ጥረህ ነው የምታመጣው። ስለዚህ የሚሾመው ሀብት ያለው ነው። እንትኑ እንደ ሀብትም እንደ ስልጣንም ማግኛ ግን በስራ የሚገኝ ገንዘብ ማለት ነው። ሲሾም ያልበላ ሲሻር ይቆጨዋል ነው ተረቱ። ምን ማለት ነው? አንዳንድ ስርዓቶች በዛሬ ቋንቋ እያለሰለስን መጠን እኮ ጉቦ የሚለውን መማለጃ የሚለውን ጉቦ የሚለውን ኪራይ ሰብሳቢነት ራሱ ቃሉን እየፈራን የመጣ ነው። በነገራችን ላይ ኪራይ ሰብሳቢነት ሬንት ሲኪንግ የሚባለው ልጥፍ አድርገን በቋንቋችን ውስጥ ለጠፍ ነው ማለት እያሳሳ ነው የመምጣት ነገር ነው። መማለጃ ይባላል። መማለጃ ማለት የፊት መመልከቻ ወይንም ደግሞ ፍትህን ማዛቢያ እንዳልነው ቀደም ሲል እንዳልነው ያ መማለጃ የሙክት ሊሆን ይችላል። ያ መማለጃ ገንዘብ ሊሆን ይችላል። ያ መማለጃ የተለያየ ስጦታ ሊሆን ይችላል። ይሄ መማለጃ የአንድ ሹም ፊት ማያ ነው። በንጉሱ ስርዓተ ማህበር፣ በደርግ ስርዓተ ማህበር ደግሞ ትንሽ የመቀነስ አዝማሚያ አሳይቷል። ፊት ለፊት የሆነ የዘረፋ ወንጀል እንደዚህ ትንሽ የቀነሰበት ስርዓት ነው። ዛሬ ደግሞ አደባባይ የወጣ ግልጽ ነገር ነው። ግልጽ ነገር መደራደር ሁሉ ያለበት ለኔ ስንት ሰጠኛለህ ይሄንን ስራ ሰጣለሁ እስከሚባልበት የደረሰበት ጊዜ ነው። ገንዘብ ያለው ድሃውን እንዳይጨቁነው ደግሞ የሚያደርግ ስርዓትም ነበር። ለምሳሌ ሶማሌዎች ብትሄድ ይሄ ኢሳና ጉርጉራ ኢሳዎች በተለይ ምን አላቸው መሰለ 12 ጎሳዎች አሏቸው። ትንሹ ጎሳ ድሃው ጎሳው ነው መሪ የሚሆነው ኡጋዝ የሚሆነው ደግሞ ሁሉም
እነዛ 12 ጎሳዎች ደግሞ በዛ ስርዓት ግን ተሳትፎ አላቸው። ለምንድነው ስላቸው ስጠይቀው ሀብታም ወገን ከሆነ ከነዚህ ካሉ ድሃውን ይጨቁነዋል፣ ፍትህ አያገኝም፣ ፍትህ ይጠፋል። እናም እንዲህ ያለው ሁኔታ በተለይ የገባር ስርዓቱ ስልጣን የገንዘብ ምንጭ መሆኑን የሚያሳይ ነበርና ይህንን የተመለከተ ገንዘብ ነክ አባባሎች መዳበር ጀመሩ። ገንዘብ በአንድ በኩል ለሹመት የሚያበቃ ኃይል የነበረበትን ያህል በሌላ በኩል ደግሞ የሀብት ምንጭ ሆኖ ማገልገል ጀመረ። ሲሾም ያልበላ ሲሻር ይቆጨዋል የሚለው አባባል ስልጣንን የሀብት ምንጭ የሆነበትን ዘመን የሚያሳይ አባባላችን ነው። ሲሾም ያልበላ ማለት ሁሉ ጊዜ ሹመት በፊውዳሉ ስርዓተ ማህበር ከጥቅም ጋር ይያዛል። ሲሾም ያልበላ ሲሻር ይቆጨዋል። በሹመት ላይ ያለ ሀብት አካብት፣ ንብረት አካብት፣ መጦሪያ አዘጋጅ ነው። ያ የፊውዳሉ ስርዓተ ማህበር ነው። እሱ ተሸጋግሮ መጥቶ በከፍተኛ ሁኔታ አሁን ያኔ ፍየል ነበር የሚሰጠው፣ ሙክት ነበር የሚሰጠው። አሁን ግን በሚሊዮኖች የሚቆጠር ወንጀል እስከ መሰራት የተደረሰበት ሁኔታ ነው። ዛሬም እኮ አለ ሲሾም ያልበላ ሲሻር ይቆጨዋል። ያን ጊዜ ገንዘብ ካልሰጠህ ነው። ዛሬ ግን ስትሾም ልጆችን አሜሪካ ሀገር ካላስተማርክ፣ አውሮፓ ካላስተማርክ፣ ቻይና ካላስተማርክ ይቆጭሃል። ለዚህ አባባል አላወጣንም። ያ አባባል ቢደበዝዝም በተግባር ግን ይገለጻል። ሲሾም ያልበላ ቤት ስራ፣ መሬት ያዝ፣ ምንድነው ኮንዶሚኒየም 1 5 6 በዘመድ አዝማድህ ያዝ። አሁን ለዓለም ገዢ ሀሳብ የሆነው የካፒታሊዝም ደግሞ ሰዎች የቻሉትን አምርተው ያላቸውን ሽጠው ያለምንም ፖለቲካዊ ገደብ ሀብት የሚያፈሩበት ነው። እናም ገንዘብ ኃያል መሳሪያ ተጽዕኖ ፈጣሪ ጉዳይ ሆነ። ገንዘብ ካለ በሰማይ መንገድ አለ የሚያስብል የሀብት ኃያልነት የሚመከርበት ነው። ገንዘብ ካለ በሰማይ መንገድ አለ። ለነገሩ አውሮፕላን ከተመሰረተ በኋላ ነው ሁሉ ተጠቃሚ ከሆነ በኋላ ቀርቷል። ምን ማለት ነው? ገንዘብ የማያሻግረው ወንዝ የለም። በቃ የማይቻለውን ነገር ማድረግ። ይሄም የተሳሳተ አባባል ነው። በነገራችን ላይ ገንዘብ ካለ ሁሉን ነገር ማድረግ ይችላለሁ፣ ያስቸግራል። ሁሉን ነገር ማድረግ ያስቸግራል። አዝማሪ መጀመሪያ እኮ አዝማሪ በነገራችን ላይ ቤተ ክህነት ታቦት ሲወጣ ብቻ ነበር የሚያዘምረው ድሮ በስርዓቱ። በአመት አንዴ በአመት ሁለቴ ከቤት ከታቦት ጋር ግን መሬት ነበረው ለሱ ተብሎ ይሰጠዋል። ለድመትም መሬት ነበረ። አይጥ ስለምትከላከል ለድመት ተብሎ መሬት ይሰጣል። ያው ቀለቧ በደንብ እንዲሰጣት ለማለት ተብሎ ነው። ግን አዝማሪ ሰው ቤት ኋላ ነው የመጣው። መሬት ከበርቴ ስርዓት ሲመጣ ነው ነገስታቱ ባላባቱ ጠጅ የጠጡ ጮማ እየቆረጡ አዝማሪ ወደ እንትን ያስገቡት ወደ ዓለማዊ ስራ ማለት ነው። ከዛ የዓለም አጫዋች ተባለ። ወደ ዓለም ገብቷል ማለት ነው። ኢትዮጵያ ህዝብ የዓለም አጫዋች አለው። ይሄ ከፊል እውነት ከፊል ሐሰት ነው። ይሄ አባባል ከፊል እውነት የሚሆነው ምንድነው? እውነት ነው። ገንዘብ ሊገዛ የሚችለውን ነገር ሁሉ ይገዛል። ገንዘብ እንደውም አባባሏ እኮ በሰማይ መሄድ ብርቅ በነበረበት ዘመን የወጣች አባባል ናት። በሰማይ መሄድ ገንዘብ ካለ በሰማይ ይኬዳል እኮ ማለት ይሄ ምድር ላይ ቁጭ ብሎ አንጋጦ በአውሮፕላን አንጋጦ እንደዚህ የሚያይ ሰው ምኖች ናቸው ሲል ሰዎች ናቸው ገንዘብ ያለው ብሎ በሰማይ ሄደ ነው። ምኞት ነው። እውነት ነው። ገንዘብ ብዙ ነገር ይገዛል። ስለዚህ ገንዘብ ደግሞ የማይገዛቸው በጣም በርካታ ነገሮች አሉ። ገንዘብ ቢኖርም ገንዘብ በሰማይ ቢያስኬድም በሰማይ ላይ በጤና ያስኬድም። ኦኬ። ስለዚህ ገንዘብ ሁሉን ነገር እንደሚገዛ አድርጎ ማመን ከጅልነት የተናነሰ ሀሳብ አይደለም። ገንዘብ የኔ ቢሆን አዳዩ የኔ ይሁን የሚል ነገር አለ። ማለት ሁሉን ነገር ለገንዘብ አንስጥ፣ እኔም ክሬዲት ይኑረኝ የሚል ትርጉም የሚያሰጥ ነው። ገንዘብ ከጄ ሁሉ በደጄ፣ ገንዘብ ካለ በሰማይ መንገድ አለ እንደምንለው ማለት ነው። ለገንዘብ ከፍተኛ ቦታ መስጠት ወደ ምን አመጣን መሰለሽ? የሌሎቹን እጅ ወደ መለመን። ሚዲያዎቻችን ምንድነው የሚያ ቆጥቡ 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 ነው የሚሉት። ባንኮቻችን ምንድነው የሚሉት? ቆጥቡ 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 ነው የሚሉት። ጥሩ ነው፣ ስሩበት የሚል እኔ አላየሁም። ገንዘባችሁን የቆጠባችሁትን አውጡና የባሰ የተሻለ ትርፍ እንድታገኙ ስሩበት የሚል ባንክ አላገኙም። ቆጥቡ 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 ምን ማለት ነው? ይሄ ፍልስፍና እኮ መለወጥ መቻል ያለበት ይመስለኛል። ከመቆጠብ ጋራ ስራንም ማስተማር መቻል አለብን። አግባብ መቆጠብም መጥፎ ነው። ለቆጣቢ አለው ጠብጣቢ ይላሉ እኮ አባቶች። ማለት ሳትጠቀምበት ትሞታለህ ማለት ነው። ዝም ብለህ ምንም ነገር ሳትቀብረህ ማኖር የለብህም። ገንዘብህ ነው። ገንዘብህም ስራ ላይ መዋል አለብህ። ለምሳሌ
የዛሬ ማለት በልጅነታችን ጋሹ ብሸት አንድ የሚሰራው ማስታወቂያ ነበር፣ ወይንም እሱ ላይ ሆን ይችላል አላስታውስም። በአንበሳ አውቶቡሶቻችን ላይ የንግድ ባንክ ማስታወቂያ ምን የሚል መሰለሽ? ገንዘቤ ኑሪልኝ እዚህ መልካም ስፍራ ይል ነበር። የአንበሳ አውቶቡስ ላይ አብዛኞቹ አንበሳ አውቶቡሶች ላይ ነበረ። ገንዘብን ማኖር እንጂ መስራት ወይንም ኢንቨስት ማድረግ አላስተማረንም። አንዳንድ ጊዜ ገንዘብ የንፉግነት፣ የደግነት እንዲሁም ደግሞ የክፋትና የደግነት መገለጫ ተደርጎ ይወሰዳል። አንዳንዴ ደግሞ የክብርና የተወዳጅነት የደስታና የሀዘን ምንጭ እንደሆነ የሚያመላክቱ አጋጣሚዎች አሉ። ገንዘብና ዘመድ አንድ ላይ ወድቀው ገንዘብን አነሱት ዘመድን ጥለው ይላል። ይሄ ማህበረሰባዊ ትችት ነው፣ ሂስ ነው። ምክንያቱም አንዳንዴ ሰው የዲማናይዜሽን ከፍ እያለ ሲመጣ የሰብአዊነት መንጠፍ፣ የስብዕና መሟጠጥ በማህበረሰባችን በአስተሳሰባችን ከፍ እያለ ሲመጣና ከሰው ይልቅ ማቴሪያል ካልቸሩን ማምለክ ስንጀምር፣ ከእርስ በርስ ግንኙነታችን ይልቅ ሌላውን ነገር መውሰድ ስንጀምር በአባባሎች መልካሙም ነገር ይቃኛል፣ መጥፎም ነገር ይንጸባረቅበታል። ስለዚህ በግጥሞቻችን ውስጥም ይሄ ይንጸባረቃል። የብዙ ነገር የህይወት ቋጠሮ መፍቻም የህይወት መቋጠሪያም ነው ገንዘብ። የክብርም መገለጫ ነው፣ የውርደት መገለጫም ነው። የሰውንም ፊት ያሳያል፣ በሰውም ፊት ደፋር ያደርጋል። ገንዘብ መቼም የማያደርገው ነገር የለም። ለምን መሰለሽ ይህንን የምናደርገው? በእኛ ማህበረሰብ ለገንዘብ የሰጠነው ቦታ ከፍ ያለ ስለሆነ ሰውን በገንዘቡ እንገምተዋለን። መንጠቆ የሚል ፊልም ቲያትር ድሮ ራስ ቲያትር ተሰርቷል። የጋሽ ጥላሁን ጉግሳ ነው እና በጣም እንደ ጋብሮቭ ነው። በጣም ከመንገብገቡ የተነሳ ጋሽ ኧረ ማገዶ አልቋል ስትለው አፈርቢ ወጣ ብለሽ ታዲያ የነከል ያጠራል አይደል አንድ ሁለቱም መዘሻት መጭም ይላል። ለራሱ የሚበላበት ማገዶ የሰው አጥር ነው የሚያስመዝዘው። አንዳንዱ እንዲህ ነው፣ በጣም ገብጋባ ነው። በቃ ከገንዘብ አብሮ የሚሞት የሚመስልሽ ብዙ ሰው አለ እኮ ገንዘቡን በቃ እንደው ቱር ነፍሱ ምንጥቅ የምትል ተኝቶ ራሱ እንቅልፍ የሌለው ድመት ሚያው ሲል አቤት ገቡ እንደ ሌቦች የሚል በጣም የገንዘብ ስስቱ ይሄ ስስቱ ከፍ ያለበት ቆንቋና ሰው አለ። በጣም ቆንቋና እንዴት እንዳመጣው እሱ ያውቃል። አንዳንዶቹ ደግሞ እንዳልኩሽ ነው እንደው በቃ እና አባ መስጠት ደግሞ አሉ። ምክንያቱም እንዳመጣሽው ነው። ደግሞ ገንዘብን በልክ የሚጠቀሙበት በልክ በድርበቡ የሚጠቀሙበት አሉ። ሳይበዛም ሳያንስም አለይ ብሎ በመኩራራት አይደለም። ገንዘብ ደግሞ ይገርምሻል እንዴት ጥሩ ነገር መሰለሽ። አሁን ኪስ ስንት ብር አለ? ምንም አይጮህ። ገንዘብ ጥሩ ነገር እኮ አቤት 5000 ብር ነው ውስጥ ያለው አይልም። ገንዘብ ጥሩ ነገር እሱ ነው። አሁን የገባንበት ያለው እኛ ዘግይተን ብንሆንም አሜሪካ ያለፉበት የካፒታሊዝም ስርዓት ሁሉም ትኩረት ወደ ገንዘብ ነው። ስለዚህ ማህበራዊ ስነ ምግባሮችን ያጠፋል። ይሄ ሀገር በቀል የሆኑትን የነበሩ ጥሩ ባህሎችን ያጠፋል። ገንዘብ ወደ ገንዘብ መውደድ ከሄድ በተለይ ደግሞ በጥረት ያልተገኘ ገንዘብ ለሰላም ጉዳይ ወይ ለሽብር ነሽደብረ ያላንቺ አልበጀም ነገር የለሽ ዶላ የለሽ በር የለሽ ዶላ የለሽ በር ሽቃሽው የስንቱን ደረታች ያጣበት አንድ ደግሞ ያቀለጥሻቸው ሰማያት ደርሰሽ ያበረትሻቸው የገንዘብ አረዳዳችንን ከሚወስኑ ነገሮች መካከል እንግዲህ ማህበራዊ አባባሎቻችን፣ የሃይማኖት አስተምህሮቶች፣ እንደዚሁም የትምህርት ካሪኩለም፣ የመጣንበት አካባቢ ማህበረሰብ፣ እንደዚሁም ቤተሰቦቻችን በሚል አንስተናል። ነዋይ ለምሳሌ አሁን እየዘፈነው ያለው ሙዚቃ አወየው ገንዘብ አወየው ብር አንዱ የማህበራዊ የገንዘብ አረዳዳችንን ከሚወስኑ ነገሮች መነሻ ነው ማለት ነው። ምክንያቱም ግጥም በህብረተሰቡ የዕለት ተዕለት ህይወት ውስጥ ያለ በመሆኑ ማለት ነው። ሙዚቃም በተመሳሳይ። ስለዚህ ነዋይ ይህን ሙዚቃ ሲሰራ የገንዘብን እውቀት ለማሳደግ አንዳች የፈነጠቀው ነገር ስለመኖሩ ማሰብ እንችላለን። ከዚሁ ጋር ተያይዞ ያነሳ ነው የዛሬው ፕሮግራማችን እንግዲህ የተከታተላችሁትን ይመስል ነበር። አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። በሚቀጥለው ሳምንት ነገረ ነዋይ በሌላ የገንዘብ ጉዳይ ተመልሶ እናንተን ያገኛችኋል። ሰለሞን ሙጬ ፕሮግራሙን እየመራሁ አብሬያችሁ ቆይታ አድርጌያለሁ። እስከዛው ቸርን ሰንብት።